ምን አልሳንጂ ሁለተኛ አጠገቤ እንዳደርስ ስድብ ያዘለ ሙገሳ አታሞግሰኝ በድጋሚ ሰውን አጥቼ መኖር እንኳን ከባድ ነው እማዬ ልጅ እኮ አይምሮ በሽተኛ ነው ለምንድን ነው እዚህ ድረስ ይዘሽው የመጣሽው ትቼ ከመጣሁ እኮ እንዳይካትብኝ ማን ነው እሱ ቆይ ባይሆን እሱን አንድ ነገር እንዳታረገው በይ ልክስክስ ሁለተኛ አጠገቤ እንዳደርስሽ ፍቅር እንዳለችው ከሆነ ልጁ ያምሮ በሽተኛ ነው አይ እኔ አይቻልም አላልኩም ጥያቄ ነው የጠየቅኩ ባርኮቴ ደህና ነው አራጣ ብደርደው ብሎ ነበር ለሶስት ቁጭ ብለው እየቦጨቁ ነው የለቴጅ ነው ለቀቀኛልኩ ደሞ ምን ፈለግበት አለልኝ አንቺ መልስ ምን ሰሪ መጣሽ ማቱም ተሆነ ያልታዘዝከው ምን ፈጨ በለገዛ ምን ልሰራ መጣ ናፈቅሽኛ ምን ይሄ ልጅ አታውቂውም እንዴ ፍቅር አረ ታቀኛለች ረስታይ ነው የሚሆነው ማዘር ፍቅር የክላስሽ ልጅ እኮ ነው አዎ አስታውስኩ አውቀዋለሁ እማዬ ልጅ እኮ አይምሮ በሽተኛ ነው ለምንድን ነው እዚህ ድረስ ይዘሽው የመጣሽው ምን አልሽ ወይ ምስኪን ላንተ መች ይታወቃል ወይ ልጄ እንደዛ ነው እንዴ አዎ እማዬ ልጁ አይምሮ ችግር አለበት ታዲያ ምን ይሻላል ችግር የለውም እኔ ቤቱ አደርሰዋለሁ ይዘሽ ሂጂ በይ እሺ እማዬ የአይምሮ በሽተኛ ልጄን እንዴት ያሳዝናል አንቺ ዝጎተት ልጅ ዝም ብለሽ ተሽን ትጎትችኛለሽ እንዴ ቆይ ምን ልሰራ ነው ቤቴ ድረስ የመጣው ወዴት ነው ነገሩ አሹ አንተን አይመለከትህም ዞር በልኝ ደጋግሜ ነግሬሻለሁ ፍቅር እንዴት ነው የማይመለከተኝ ይሄ መግቢያና መውጫ በእኔ ቁጥጥር ስር ነው አሹ አታናደኝ አንተ ደግሞ ነውጣ አቤት ፍቅር እንደው ፈረደብሽ ደህና ሰው እንኳን አልያሽ ይሄ የቤዛ ተባባሪ ሌባ አሹ ፍቅር ወጣ ነበር አዎ ወጣለች አብሯት የነበረውስ ልጅ አዎ አብረው ነው የወጡት ምን ነው ሮማኒ ችግር አለ እንዴ አይ እትዬ አንድ ነገር እንዳያደርጋት ተከታያት ብላኝ ነበር ማን ነው አንድ ነገር የሚያደርጋት ባይሆን እሱን አንድ ነገር እንዳታረገው በይኝ እንጂ አይ አሹ ፍቅር እንዳለችው ከሆነ ልጁ ያምሮ በሽተኛ ነው ምን እውነትሽን ነው ሮማኒ አሁን ከፍቅር ጋር አብሯት የወጣው ልጅ አዎ ፍቅር እንደዛ ስትል ነበር አሃ ለዛ ነው ቤዛ ቤታ በበኩል ገባ ወንድሟ የምን አባ ወንድም አንተ የምን አባ ወንድም ቤዛ ማለቴ ይቅርታ የምን አባ ይቅርታ አንተ ቤዛ ምን አዎ ልክ ነሽ ሮማኒ ከዚህ በፊትም በእኩለ ሌሊት እዚህ ቤት ውስጥ አይቼዋለሁ ሮማኒ መጣው ወዴት ነው የምትሄጂው እንዴት እንደሆነሽ ሊያታ እሱ በቃ ከተማ ገብቶ ቁጭ አለ ማለት ነው አዎ አሁንማ እኮ በደንብ ለምዷል ቆይ እናቱን ለማን ትቷት ነው እዚህ ቁጭ አለው አሹ ብታይ እኮ ሳያነሳቱ ላይ ያውቃል ግን ለሱም ቢሆን እዚህ ይሻለዋል አዎ ለነገሩ ኑሮ የሚሰራው አይደብረውም ብዬ አስባለሁ እሱንማ በምን እድሉ ብዙ ይርቃል እንዴ ኧረ ቅርብ ነው ደርሰናል ቆመን ቀረን አይደል አይደል ኪንጎ እንዴት ነው እንዴ አቢ ኪንጎ ሰላም ደህና እንዴ ትታወቃላችሁ እንዴ አዎ አንዴ ገጠር መጥቶ አግኝቼዋለሁ በጣም ይቅርታ ዳይመንድ እኮ እንቀበላችሁ ነግሮኝ ነበር አረ ችግር የለውም ስደውልልህ ስልክ አይሰራም በሰላም ነው ስልኬን እኮ ሌባ ወስዶብኝ ነው በጣም ይቅርታ አይ ችግር የለውም አሬ ነበረች እሷ ተቀበለች ዳይመንድ እኮ አደራ ብሎኝ ነበር አረ ኪንጎ አታስብ ችግር የለውም ታዲያ ከቺኮች ጋር ምሳሌ ዞር እንበል በዛውም ዳይመንድ ጋር እንደውልለታለሁ አሬ በቃ እናንተ ሄዱ እኔ በኋላ እመጣለሁ በቃ ስጨርሱ ይዘውናሹን እንዲያገኙ ለምንድን ነው የምትጎትቺኝ ደግሞ በሴቶች ብሷል አሉ ጠለፈው ወይ ያማረብህ መስሎ ነው ቆይ ምን ልትሰራ ነው ቤቴ ድረስ የመጣው ይሄው በተናፍቆኝ ነበር የመጣሁት አትጃጃል ጭራሽ ቤቴ ድረስ ከእናቴ ጋር እያወራህ መጣ ምን ችግር አለው ሌላ ነገር አልተናገርኩም ደግሞ የክላሴ ልጅ ናት ያልኩት አንቺ ደግሞ ትናደጃለሽ እንዴት ማለት ቆይ ለእናትሽ ምንድነው ስለኔ ያልሻት እሱም ሲያንሰ ነው ቆይ ግን ሰው እንደዚህ የተናደደ ውብ መሆን ይችላል ዳንኤል ለአባቴንም ልንገርሽ አትጃጃል ሁለተኛ አጠገቤ እንዳደርስሽ እሱን ማድረግ አልችልም ያንን ሌሊት ልረሳው አልችልም ምርጥ ሌሊት ነበር ለሱ አመሰግናለሁ ብያለሁ ሌላ ምን ፈለክ እንዴ ምስጋና እኮ ኪስ አይገባ ኧረ እባክህ
ሲጀመር ማን አስገደደ? ራስህ እኮ ነው ፈልገህ ያደርከው። አንቺን ለመጠበቅ ነው። እኔ ጠብቀኝ ብያለሁ። አንቺ እንደዛ ባቲ ምን የምፈልጊውን ጥበቃ አድርጌልሻለሁ። ምንም እንዳትጠብቅ። ከዚህ በኋላ ተመልሰህ ቤቴ እንዳትደርስሽ። ወዴት ነው የምትሄጂው? ቁሚና አውሪኝ እንጂ። አራት አካብጂ ደግሞ እኔ ሌላ ነገር ገንዘብ ምናምን አልፈልግም። እኔ የምፈልገው እራትና ቁርስ ብቻ እንድትጋብሽ። አንቺ ልክስክስ፣ ሁለተኛ አጠገቤ እንዳትደርስሽ። ቆይ አልተናገርኩም። ምን ማለት ነው ዴቭ? ምንም ትክክል ነገር አላደረግም። ለብርሃን መናገር ነበረብህ። እንደሚከብድ እኮ አውቃለሁ፣ ግን በቃ እንደምንም ደፈር ብለህ በአካባቢ ያሉትን ሰዎች ሰብሰብ አድርገህ ማማከሩ አይሻልም? ምንም ነገር ሳታደርግ ደግሞ እዚህ መምጣቱ ለእኔ ምንም አልተዋጠልኝም ዴቭ። እሺ በቃ አዲስ ነገር ካለ አሳውቀኝ። ቆይ ምንድን ነው ልጁን ለሁለት ጨቀጨቃችሁት እኮ? ምን እናደርግ ቤኪ? ዴቭ እዛ ሄዶ ምንም ያደረገው ነገር የለም። ሄለን ደግሞ እዚህ መጣ የተናገረች ነገር በጣም አስደንግጦኛል። ቆይ እንዴት ነው ነገሩ? ራሱ ነው ሄዶ ለእናቷ ልጅ ላገባት ነው የሚለው? አይ ሀሳባችን እንኳን እንደዛ አልነበረም። የአደይ እናት ዴቪን በደንብ እንድታውቀውና ለአደይ ባል እንደሚሆን እርግጠኛ እንድትሆን ፈልገን ነው። ታዲያ ከአደይ እናት ጋር ጊዜ አሳልፎ ይምጣ። ምን ይገልሽ? አይ ዳይመንድ ያግዟል። እሱ ስርዓትና ደግሞ በደንብ ያውቀዋል። ስለዚህ ትላልቅ ሰዎችን አማክሮ እንዲመጣና በዛውም ደግሞ ሽማግሌ እንደሚልክ እንዲታወቅ ፈልገን ነው። እኔ መሄዱ ምንም አልተዋጠልኝም። ይኸው እህቷን ማፈቀደችው አልሽኛል። ያለመናገር ችግሩ ይህ ነው። ተው በቂ እንደዛ ትበል። አደይን ሁሉ ነገር መስማት የለባትም። ደግሞ እኮ እውነትም ላይሆን ይችላል። እንደው ቶሎ ቢጋቡና ቦታ ቢለቁልን ደስ ይለኛል። ማለት ልታገባ ነው እንዴ? ምን ነው አይቻልም እንዴ? አይ እኔ አይቻልም አላልኩም። ጥያቄ ነው የጠየቅኩ። ማንን ነው የምታገባው? አንቺ ደግሞ 40 ጊዜ ነው እንደምነግርሽ። ያችን ነው ኩራተኛዋ ልጅ። ተገናኛችሁ እንዴ? ታዲያ ማለት አልገባኝም። ቆይ ምን አልካት? አይ ምንም አላልኳትም። እናማ አይኗስ ፍቅር ይታየኛል። አይን ላይ ለመታየትም ደርሳችሁልኛል። አዎ ምን ነው ቀናሽ እንዴ? ምን አስቀናኝ? ሰው በራሱ ይቀናል እንዴ? ሰው በራሱ እስቲ ማለቴ ያው ያንተ ደስታ ማለት የኔ ደስታ ነው ለማለት ፈልጌ። አረ እንዴ ቆይ ምን ያስቃል? አሁን ያወሩት ነገር ምን ያስቃል? ሄለንዬ ሄለን ያለም ነው ለስናት ይወ አሽ ሄለን እያለሁ እናት እንዴት ነሽ አንቺ? ደህና ነኝ። በእናትሽ ምን ሆናለሁ ብለሽ ነው? የት ሄደ ብለሽ ስታስቢ ነበር አይደል? የትም አልሄድኩም። እዚሁ ነኝ። ጠበቃው እኔ አሹ ቀብራራው የምይልሽ ማለት ሮማን ሄለን። ቆይ እንዴት መጣሽ? ከአበበ ጋር እኮ መጣሁ ነው። እንዴት እንደናፈቅሽኝ ያወቅኩት አሁን ሳይሽ ነው። አቤት አቤት! እንደዚህ ደስተኛ ሆናችሁ ሳያችሁ እንዴት ደስ እንደሚለኝ የኔ ወርቆች ነው። እስኪ አቤት አቤት አቤት! ሰይናቴ ሰይናቴ ራሚ ይወስጣችሁ። አዎ ወስጣችሁ። እሺ በቃ እናንተ ተጫወቱ ነው ይመጣ። እሺ አይደል? ዘለቂ እንግዲህ በይ አርፍ ቁጭ በይ ሄለን እየዋ ቁጭ በይ የኔ እናት። አቤት አንቺ የኔ ቀናብል ባይ ባላይ ዘቀበል ባይ ባላይ እንጂ ብርሃን ወይ ብታይ ምን ሆነሽ ነው? ደብሮኛል። ምን ነው ምን አጋጠመሽ? እኔ እንጃ። እኔ ምክንያቱን አላውቅም። በቃ እማዬ እየጠበቀችኝ ነው። ልጅቷ ግን ምን ሆና ነው? ታያት አሁን ሜጋ ስትሄድ ትረጋጋለች። መቼ ነው የምንመለሰው? ምን ነው ሰለችሽ እንዴ? አይ ደስ ይላል። ቦታውን እኮ ወድጄዋለሁ። ለዛውም ከዛች ከፍቅር ተገላግያለሁ። ግን ደግሞ ማሚ ናፍቃኛለች። እኔ የምልሽ ሻኪሬ፣ ቆይ ግን ስንት አመትሽ ነው? ለምን ጠየቀኝ? ምን ነው መጠየቅ አይቻልም? ምን ይሰራልሃል? በጣም ብዙ ነገር። ለምሳሌ ምን? ዳይመንድ አንቺም እንደ ሴቶቹ እድሜሽን አትናገሪ። ገምት። እሱም የሆነ ጩጬ ነገር ነሽ፣ ግን እንደምትጃጃዩም ደግሞ ጅል አይደለሽም።
ስድብ ያዘለ ሙገሳ አታሞግሰኝ። መናገር የምትፈልገው ነገር ካለ ተናገር። አረ ምንም ነገር የለም። እዚህ መወለድና ከተማ መወለድ ልዩነት አለው? ቀላል አለው። ያው እንደኔና እንዳንቺ ማለት ነው። አልገባኝም። እዚሁልሽ ሁሉ ነገር ጠባብ ነው። እንደ ከተማ ብዙ አማራጭ የለሽም። የምታስቢው ጠባብ። ዳይመንድ ወይ ሻኪራይ፣ ያሹ እናት የት ነው ያለችው? እምዬን ማየት ፈልጋለሁ። ያሹ እናት አሹ አላወቀም እንጂ አጎቷ ልጅ ጋር ዘመድ ጋር ሄዳለች። በጣም ይርቃል እንዴ ከዚህ? አይሻንን እዩ ታይሻ እዛ ኮረብታውን አየሽው? አይ ተው በቃ። ቆይ ግን እኔ የምልሽ ካሹ ጋር ግን ምንድነው ያለሽ? አሹ ጓደኛዬ ነው። ጓደኛሽ ብቻ ነው? አዎ ጓደኛዬ ብቻ። ግን ቆይ ለምንድነው ካሹ ጋር በሮማን ምክንያት የምትጋጩት? ሮማን እንደሚወዳት ያወክ? አንቺ አመረርሽ እንዴ? የፈለገ ነገር ቢመጣ እኔና አሹ ተጣልተን አንቀር፣ እንሸፋፈናለን እንጂ። ይኸውልሽ እኔ ሮማንን ከልጅነት ጀምሮ ነው የምወዳት። አሁን የተውኳት ላሹ ስለ እሱማ ተረድቻለሁ። ግን ደግሞ ያፈቀሩትን ሰው ለሰው ብሎ መተው ይቻላል እንዴ? እሱማ ከባድ ነው፣ አይቻልም። ግን ይኸውልሽ ሮማን ከኔ የበለጠ ካሹ ጋር መሆን ያስደስታታል። ያው ደግሞ ፍቅር ማለት ለሚወዱት ሰው ደስታ መኖር አይደል? ካስደስታት እኔ ምን አደርጋለሁ? ለዛ ነው የተውኳት። አው እንደዛ መሆኑ እኮ ገብቶኛል። አሹ ሊነግራት ፈራ እንጂ። እስቲ አዩ የለ ብቻ ይንገራት። ምን ልታደርግ? ከዚህ ስንመለስ ድል አድርገን ደግሰን እንድራቸዋለን እኔና አንቺ። የእነሱ ቀርቶ ዴቭና ዴቭ ተሳካላቸው። አረ እሱም በእኔ ጣይ ይሳካል እንዴ? ምን ይዤ ነው? ቆይ ምንድነው የሚያስቅሽ? ለአባቷ ስለ ዴቭ እንዴት ነበር ስትነግረው የነበረው? ምን እናርግ ብለሽ ነው? እነሱ ለሚጋቡት እኛ እንቀበጣጥርና አሽቃብጥ እንጂ። አባቷ ግን በዚህ ልክ ይስማማሉ ብዬ አልጠበቅኩም ነበር። ይኸውልሽ አባቷ ከልጅነት ጀምሮ በደንብ ነው ማቀው እንዴ። እሱ እኮ ነው ያሳደገኝ። የበጌና መላላጣው ፍቅር አትከተለኝ አንተ ሰው። እንዴ ለምን ተረጋግተሽ አንስማማም? ሰማኛለህ? እኔ ካንተ ጋር ምንም አልስማማም። ዞር በል ልሂድበት። ዳንኤል ቀቀኝ። ሂጂ። እንደውም ካንቺ ጋር ምን አከራከረ? እናትሽ መናገር ነው የሚጠበቅብኝ። አታደርገው። ጸባይሽን ማታሳመሪ ከሆነ አይቀርልሽም። እኔ ነኝ እንደውም ታምሪያለሽ ምናምን ብዬ ያጠገብኩሽ። እሺ ምንድነው የምትፈልገው? አንቺ እኔን ምን ልታደርገኝ? አገባሻለሁ። ምን? አዎ አትደንግጭ። እኔ ብዙ ሴቶችን አይቻለሁ፣ ግን እንደዚህ የተቆጣች ራሱ የምታምር ሴት አይቼ አላውቅም። በቃ አትኩሪ፣ ወድጄሻለሁ። ይሄን ተረት ግን ሂድና ለነዛ ለኩዮች ንገራቸው እሺ? ሁለተኛ አጠገቤ እንዳልደርስ። ፍቅር በጣም ይቅርታ ይሄንን ማረጋችሁ። እና እንዴት አያት ከተማው? ከተማችሁ በጣም ተቀይራለች። አዎ በጣም ብዙ ነገር ተቀይሯል። እኔ ምን ይሰራችሁ ነው ግን ከዳይመንድ ጋር? ምንም ማለቴ ያው እዚህ ያለው ነገር እስኪጨርስ እየጠበቅን ነው። ኦኬ ገባኝ። እስቲ እኛም ፈጣሪ ከረዳን ሀቃችን እናገኛለን። እና ምን አዲስ ነገር አለ? ሙሉን እንኳን አይናቸው ያያ ሰጡንም፣ ግን ያው የለፋንበትን ምናምን ብለው መሰላቸው አይቀርም። ግን ቀሪ በቂ ነው። አንተ ተመልሰ ለሚል አስባል ማለት? አይ በፍጹም ሄለንን ለማንጥ ይሄዳል። ለካ እሷም አለች። አዎ እባክህ በድጋሚ እሷን አጥቼ መኖር እንኳን ከባድ ነው። ደስ ይላል። እዚህ ጥሩ ላይፍ እንደሚኖራችሁ አልጠራጠርም። አዎ እሱ እንኳን አይቀርም ኪንጉ፣ የጊዜ ጉዳይ ነው። ቁጭ ብለን እናውራ። የት? እዚህ? ምን ነው ይደብራል? አይ ችግር የለውም። ዳይመንድ ገደውለት። እሺ ወይኔ ጉዴ! ምን ነው? አያደይ ታዲያ ለእናንተ ሰርግ ካላደመኩት ቤቴን መቼ ላደምቀው ነው? ቤት እኮ ተቀይሮብኝ ነው። ሶፋው ደግሞ በጣም ያምራል። አዎ
ሶፋውን ለእናንተ ሰርግ ብዬ ቀይሬዋለሁ። ለምን ይሄን ያክል ይደነቃሉ? ግዴታዬ ነው ልጄ። ሶፋውም እኮ በጣም ቆየ፣ በሰባቡ ልቀይረው ብዬ ነው። ባርኪ ነው ብሬ ላከልኝ። ሰሞኑን ደግሞ ይህን ጠረጴዛ ቀይረዋለሁ። ባርኮቴ ደህና ነው? ደህና ነው። ምን ነው አትደዋወሉም እንዴ? አዎ ብዙ ጊዜ ሆነን። መነጋገርም አለባችሁ፣ ግዴታ ነው። ሲደውልልኝ እኔ እነግረዋለሁ። እኔና ዴቭ ልንጋባ እንደሆነ ሰምቷል? አይ ገና አልነገርኩትም። እሺ አወራዋለሁ። የሚገርም እኮ ነው። ዴቭም ትልቅ ሰው ሆኖ አንቺን ሊያገባ ነው። በጣም ደስ ብሎኛል። ይሄን ያህል? አዎ ዴቭም ትልቅ ሰው ሆኖ ይሄው ስለ ትዳር ማሰብ ጀመረ። አዎ እሰይ። ደግሞ አንቺን ከመሰለሽ ልጅ ጋር እኮ ነው። አዎ ፈጣሪ ከፈቀደ ይፈቅዳል። አንቺ ደግሞ ከሱ በላይ ብልህ መሆን አለብሽ። ሴት ልጅ ከባሏ በላይ ብልህ መሆን አለባት። ይኸውልሽ የትናንትና ስህተትና ትዕቢቶች ያንቺንም የልጆችሽንም ህይወት ያበላሻል። እንዴት? ሴት ልጅ ስትሆኚ በተደጋጋሚ ከባልሽ ፍቅርን፣ ናፍቆትን፣ እንክብካቤን ትጠብቂያለሽ። ግን ያ ብቻውን ልክ አይደለም። ልክ እሱ እንደሚያደርግልሽ አንቺም ለባልሽ እንክብካቤ፣ ፍቅርን መስጠት አለብሽ። እንደዛ ነው የሚሆነው ልጄ። ይቅርታ ድፍረት ካልሆነብኝ ከፍቅር አባት ጋር በምንድን ነው የተለያያችሁት? እሱ ታሪኩ ብዙ ነው። ያኔ እንደ ሚስት ብዙ ነገሩን ተቋቁሜ ማለፍ ብችል ኖሮ ዛሬ ያ ሁሉ ስህተት አይፈጠርም ነበር። እንዴት ማለት አልገባኝ። እሱ ሄደ። ሲሄድ ግን ለምን ሄድክ ብዬ አልተቆጣሁትም። በሰዓቱ ክብርሽን የሚነኩ የሚመስሉ ነገሮች በኋላ ላይ መዘዝ ይዘውብሽ ነው የሚመጡት። ክብርና ፍቅር እንዴት ማለት? አንዳንድ ጊዜ የምትወጂውን የምታከብሪውን ባልሽ ሲሄድ በዛው ሂድ ማለት ሳይሆን በብላት ማቆየት ነው ያለብሽ። የምትጨቃጭቂ ከሆነ ጥፋቱን እንዲያጠፋ እንጂ ከጥፋቱ እንዲማር ምንም አያደርግም። አልገባኝም። አደይ ስለኔና ስለ ፍቅር አባት ሌላ ጊዜ በሰፊው አጫውትሻለሁ። አሁን እኮ ዴቭ ከፍቅረኛም አልፎ ባልሽ ሊሆን ነው። አደራሽን የምትፈልጊው ነገር ካለ ጠይቂኝ፣ እኔ አብሬሽ ነኝ፣ አግዝሻለሁ። እሺ ትዬ አመሰግናለሁ። ለምን ብቻሽን መጣሽ? ለሊስ ቤት ናት። ታዲያ እሷስ እንዴት ናት? ስራውንስ እንዴት እያደረገችው ነው? ገና የሷን ቤት ለማከራየት እያሰበች ነው። እሱን ካከራየን በኋላ አስተካክለን ስራ እንጀምራለን። በርቱ ልጆቼ፣ እንደምታኮሩኝ አልጠራጠርም። አንቺ ደግሞ በጣም ጎበዝ ልጅ ነሽ። ምንም የሚያቅትሽ ነገር የለም። አመሰግናለሁ ትዬ። ፍቅር የለችም እንዴ? የት ሄደች? አልተመለሰችም ማለት ነው። ምን ነው መንገድ ላይ አልተገናኛችሁም እንዴ? ከክላሷ ልጅ ጋር ከወጣች። ኧረ አላገኘኋትም። ውጭ ነበረች። አዎ ሮማን ሮማን ምንድን ነው ትዬ? የሚታዘዝ ነገር ከሆነ እኔ ልታዘዝ። እሷ ከጓደኞቿ ጋር እያወራች ነው። ከየት የመጣች ጓደኛ? ከገጠር ነው የመጣችው። አብሮ አደጋችን ናት። እሷን ለማየት ነው እዚህ ድረስ የመጣችው። ከሆነ እሺ አደይ። እንዴ ኪንጎ አልገባኝም። ቆይ ምንድን ነው? በጣም ይቅርታ ትቼ ከመጣሁ እኮ እንዳይጋት ብዬ ነው። ማን ነው እሱ? ቆይ የሆነ ጉዳይ ነበረው፣ ለዛ ነው የሚመላለሰው። እንዴ አልገባኝም። ቆይ ምንድን ነው የምትሰራው ነገር? ምን እያረክ ነው? ለምንድን ነው የሚያባርረ? ፋውል ነው ማለት ዳይመንድና እኔ ሳናውቅ አስቀይመ ነው። ታዲያ ለምን ይቅርታ አትጠይቁትም? ለምንድን ነው እንደዚህ የምትፈራው? ዳይመንድ በሚገባው ቋንቋ ያወራል። በጣም ይቅርታ ስላስጨነቅኩ። ና እንሂዳም። ወዴት? ቅምጥልን ሰላም ካላኳት ይደብራታል። ኦ ቅምጥል ደህና ናት? ደህና ናት። በዛውም አበበኝ ይዞና ብላኛለች። ና እንሂድ። አቦ ሰም ሮሚ አንቺ ነሽ እንዴ? አረ ሄሉዬ፣ እኔና እሱ እኮ አንድ አይነት ኔጣል ነው። አንቺ ደግሞ ልዩ ኔጣልሽ። ስለዚህ አንቺ ነሽ። ቢሆንም ሮማን ደክሞኛል። እስኪ ዛሬ ለፈኝ። አረ ሄሉ እንዴ እንደዛ አይቻልም። ምን ነክቶሻል? በሉ እንግዲህ አትጨቃጭቁ። እናንተ ደግሞ ከልጅነት እስከ እውቀት ጭቅጭቅ። አሁንም እንደ ልጅነታችሁ ትጨቃጭቃላችሁ። አሹ የኔን አግዘኝ። እኔ ዛሬ ደክሞኛል። እሺ በይ ተናገሪ። ምን ልታዘዝ ሮማኔ? እሺ ሄሉን አዝለ ይሄንን ደረጃ ተሰቅለ ትወርዳለህ። ዛሬ ምን ነክቶሻል ሮማን? ሄለን ካላልሽ አይሆንልሽም እንዴ? ደክሞኛል። ዛሬ ለፈኝ። ታዲያ ሄለንን ከደከማት ነይ ሮማኔ። አልገባኝም። ምን እያደረክ ነው እንዴ? ላዝልሽ ነው? አይ አልፈልግም። እንደውም ተው በቃ። ሁል ጊዜ እናንተ ሁለታችሁ እየተጠቃቀሳችሁ በላይ ላይ እንደዚህ እንዳደረጋችሁ ነው። አይ የለም አንቺን ከሚከፋሽማ ተፈለግሽ እንደ ሰርከሰኞቹ ባናቴም ቆሜ ያሳይሻለሁ። ልቁም እንዴ? አረ ተዋሹ። በኋላ ከስራም ከሮማንም ሳትሆን እንዳትቀር። አይሄዱ በቃ ይሁንሽ። ዳይመንድ ካልመጣማ ሁለታችሁን ብቻዬን አልችላችሁ። አበበ ቤት ሄዶ ነው? አበበ እኮ ከኪንጎ ጋር ሄዷል። አቤን አልናፈኩትም ማለት ነው። ወዲህ ሳይደርስ ወዲያ ሄዶ። እንደዛ አይደለም አሹ፣ መምጣቱ አይቀርም፣ አታስብ። ማን ነው? አይሽ ይሄ ነው እንግዲህ ይንኳኳል። ሄዶ መክፈት እንደገና መመለስ ይንኳኳል። መጣው
እኔ የምልሽ ቆይ ወዴት ግድም ሄደሽ ነው እንደዛ አስፈልግሽ ታይኝ የጠፋሽው? ለምን ፈለከኝ? እኔማ ምን እፈልግሻለሁ? እትዬ ናቸው ያ ማነው አይምሮ በሽተኛ ነው ምንድን ነው ያላችሁት ሰውዬ ዋላ ይዞሽ የሆነ ነገር ያደርግሻል ብሎ ይላኩኝ። ደግሞ ይቺ ማናት? ሄለን ናት፣ ጓደኛዬ ናት። ጭራሽ የእናንተ አልበቃ ብሎ ሌላ ሶስተኛ ሰው አመጣችሁ? የእርጎ ዝንብ ምን አገባሽ? አሁን ምንም ሳትቀጥ ለጥ ብለሽ ወደ ቤት ግቢ፣ እየተፈለግሽ ነው። አሹ መልስ አትመልስልኝ። አንቺ ደግሞ ስሚ፣ ምንም እንዳትናገሪ ፍቅር። እሺ በጣም ጥሩ። ከማዬ ጋር ታወቅበታላችሁ። መክሰት ቆይ አንቺ ደግሞ ማናት? ትቢት ትባላለች ወይ ደግሞ የመርዝ ብልቃት። ትቢት ፍቅር ትባላለች። የቤቱ ማለቴ የትዬ ልጅ ናት። ታዲያ ምንድን ነው እንደዚህ የሚያደርጋት? የኔ እናት አላወቅሻትም። አሁን እኮ በጸባይ ቀይ ምንጣፍ አንጥፋልሽ አበባ ይዛን የተቀበለች እንጂማ ስትለወጥ ስትቀየር አላየሻትም። ይሄ በር እንደው እንደተንጓጓ ነው። አቤት ዳኒ ቤት የለም። ለምን አታምነኝም? ቆይ ቢኖር ምን ወሰድሽኝ? እሺ አታስብ፣ ትንሽ ጊዜ ብቻ ስጠው። አይ በፍጹም እንደዛማ አታድርግ። እሺ ሲመጣ እነግረዋለሁ። ሄሎ ቤዛ፣ አንተ ቆይ አሟል እንዴ? የት ነበርክ? ምን ነው ፈለግሽ? አራጣ ብዳሪ ደውሎ ነበር። ምን አባቱ ነው የሚልሽ? አልተረዳውም ዳኒ። ይህ ሰውዬ ግን እድሜ ልክህን አይተውህም። ቆይ ምንድን ነው እንደዚህ እንድትዘናጋ ያደረገ? እኔ ምን ላድርግ እህቴ? እየሞከርኩ እኮ ነው። ከሆነ ይሆናል፣ ካልሆነ ደግሞ አላውቅም። እሱን እርሹ በቃ። እሺ የት ነበርክ? የሆነ ቦታ። ቦታው ስም የለው? እሱ አይጠቅምሽም። እና እሺ ቢያንስ ለምን ስልክን አጠፋ? ድምፁን ላለመስማት። እና አንተ ስልክን ስታጠፋ እኔ ጋር እንደሚደውል ረስተዋል? አልረሳሁትም። እንዴ ቆይ ምን ያስገለፍጣል? የሚያስገለፍጥ ነገር አለ እንዴ? ገለፈጥኩ? ደህና ነገር። ምን ነው ደህና አልመስልሽም? እየተሽኩረመምኩ እኮ ነው ወንድሜ። ቆይ አዲስ ነገር አለ እንዴ? ምን ይኖራል ከአንቺ ውጭ? ምንም እንደሌለኝ ታውቂ የለ? እሺ እባክህ ሌላስ? መቼስ የኔ ፍቅር ብቻ አይደለም እንደዚህ የሚያስገለፍጥ። አንቺ ደግሞ አትጋተችኛ። ብቻ እየተቆጣኝ እንዳይሆን። ታዲያ የማይጠየቅ ጥያቄ እየጠየቅሽ ነው ነው? አዎ። ግን እኔ ምልሽ ምን ዳኒ? የነበርሽበት ቤት የባርኪት ማን ነበር ስሙ? ፍቅር። አዎ እሷ። ምን አይነት ልጅ ናት ግን? ቆይ ግን ለምን ማወቅ ፈለግ? ጥያቄ እያበዛሽብኝ ነው። ለምን አትነግሪኝም? ለምን? ቆይ ምን እያሰብክ ነው? እሱን አሁን ንገሪኝና አስባለሁ። ቀላል ልጅ እንዳትመስልህ። ከእሷ ጋር ጨዋታ ውስጥ ለመግባት እንዳሞክር። እሷ ራሱ ካንተ የባሰባት ናት። ይሄን ያህል ሴት ስለሆነች ነው ማለትማ ሴት ስለሆነች ስለ እሷ ጥሩ ነገር አትነግሪኝም ማለት ነው? እንደዛ እያሰብክ ከሆነ ተሳስታል ወንድሜ። ፍቅር በጣም አስቸጋሪ ሰው ናት፣ እንዳትሳሳት። አረ አዎ። አረ እንደዛ ትመልከችኝ። አረ ምንም የለንም። ተኝታለች። እናንተ ግን ቆያችሁ። ኪንጎን እኮ አሹ ጋር ወሰደ ብዬ ነው፣ ለዛ ነው ቆያለሁ። ወንድሜ መጣ። ሰብሰብ ብላችኋል እንዴ? ወንድምሽ ነው? አዎ ባርች እኮ ወንድሜ ነው። ደግሞ እዚህ ተቀምጣችሁ ምን እየሄዱልታችሁ ነው? አቤ ልጠይቀን መጥቶ ነው። አንቺን? አዎ ነው የምልትል ነው። አይ ቲንክ ብሄር ጥሩ ነው መሰለኝ። አሁን እሺ አቤ፣ ስትፈልግም በፈለከው ሰዓት መምጣት ትችላለሽ። እንደ ቤት ከው ቅምጥል ማዘሯለች ውስጥ ተኝታለች። ምን ነው? በቃ እኔ መስዋዕት ለማየት ነበር የመጣሁት። በኋላ ተመልሼ ያታለሁ። ልብስ ለባብሽ ልውጣ። እንውጣ አቤ። አዎ በቃ እንውጣ። ሰላም ሁኑ። በቃ እናንተ ሄዱ። ኪንጎ ግን ከኔ ጋር ቆይ። እሺ ቅምጥል። ደህና ነሽ? አይደለሁም። ምን ነው? እየናፈከኝ ነው። ቆይ ለምንድን ነው እየቆየ የምትመጣው ኪንጎ? ይቅርታ። የሚያስጨንቅህ ነገር አለ እንዴ? አይ የለም ቅምጥል። ምን ነው? አትዋሽኝ። አዎ ማለት ትንሽ ስራ ለማግኘት በጣም እያስጨንቀኝ ነው። አይዞህ ኪንጎ፣ ፈጣሪ ያውቃል። እሺ ደግሞ ይኸውልህ ከሆነ ሆነ ካልሆነ ደግሞ አልሆነም። ሲጀመር አብረን ሆነን እኮ ምንም ነገር አይከብደንማ። ደግሞ ነው ያለው ልክ ሁሉም ይስተካከላል። አንቺ ባለሽ እንዴት ነሽ ፍቅር? አለሁ። እማዬ ውጭ ያለችው ልጅ አይተሻታል? ውይ ውጭ ናት እንዴ እስካሁን? አዎ ለሶስት ቁጭ ብለው እየቦጨቁ ነው። ውይ ፍቅር ተያቸው ይጫወቱ።
አንቺ ምንሽ ተነካ? አንቺ ማይተሻታል እማዬ? አዎ አደይ፣ እንደዚህ ይደረጋል እንዴ? እስካሁን ልጅቷ ውጭ ላይ ቁጭ ብላ ሂጅ ላስገባት። ገና ከመምጣትሽ በወሬ ያስኩሽ። ቆይ ደግሞ ምን ልትሰሪ መጣሽ? እዚህ ምን ቀረሽ? ለመጨቃጨቅ ሰበብ አትፈልጊ። መናገር የምትፈልጊው ነገር ከሌለ ዝም በይ። ቤቴ አትምጪ። ውይ ይቅርታ ፍቅር፣ እንደዛ እንኳን ማድረግ አልችልም። ግድ የለም አሁን በደንብ ሳቂ። ቆይ ምን ለማድረግ ያሰብሽ ነው? ሰሚኛለሽ ፍቅር፣ የፈለገ ነገር ብታደርጊ እኔና ዴባ እንለያይም። እሺ አትልፊ። በጣም ጥሩ ጀግና ነሽ አደይ። ቆይ ምን እየሆንሽ ነው? ገና አላበቃም። ብዙ አትደሳሰች። ቆይ ምን እያሰበች ነው? እቺ ኩባያ። አይ ሮሚ፣ እና ምን አዲስ ነገር አለ? ይኸው አዲስ ነገሩ ይሄ ነው። በነፃነት እየተንቀሳቀስኩ ነው ሄለን። እሺ ከአሹስ ጋር ምንም አዲስ ነገር የለም ማለት? ቆይ ምን ሊኖረን ይችላል? አሁን ጠፍቶሽ ነው ሮሚ? ያሹን ነገር እያወቅ ነው? እሱን እኮ ጫኔን ካገባሁት በኋላ የተውሹ መስሎኝ ነበር። ምንም የሚታው ነገር የለም። ጫኔ እንደሆነ የለም። ስለዚህ ምንም የሚያስቸኩላችሁ ነገር የለም። አብራችሁ መሆን ትችላላችሁ። አረ እሺ ዝም በይ እንዳይሰማሽ። አቤት አሁን ያመጡት አመል ደግሞ በሪ እንኳኳል። ማን ነው ብዬ ሲል ይሮጣል። አሹ እትዬ እንዴት ነው? ይመስገን። እንዴት ናችሁ? ምን ነው እንግዳዋን ውጭ ላይ ያስቀመጣችኋት? ገብታችሁ አትጫወቱም እንዴ? ሄለን እየዋ ግቢ ዝለቂ እንደ ቤትሽ ይው ግድ የለም። አይ እዚህ ተመችቶኛል እትዬ፣ ችግር የለም። እሺ እንደፈለጋችሁ፣ ግን መግባት ከፈለጋችሁ ችግር የለውም። እሺ ግቡ። እሺ እትዬ። ፍቅር ወዴት ነው? እማዬ ክላስ ደርሼ መምጣት አለብኝ ዛሬ። አዎ እማዬ ቶሎ መልሳለሁ። በቃ ተጫወቱ እናንተ። እኔ የምላችሁ እናቷ ግን ጥሩ ሰው ትመስላለች። አዎ እትዬ በጣም ጥሩ ሰው ናቸው። ይኸውልሽ ጀመሩ እንግዲህ አበበ ነው መሰለኝ። ኧረ ተይ ወንድሜን ልክፈትለት። እሺ ብርሃኗ፣ ምን ፈልክ? እዚህ ብቻሽን ምን ታደርጊያለሽ ብዬ ነው። አይመለከትም ጫኔ። እንዴት ነው መልስ የምትሰጭኝ አንቺው? በቃ አትከተለኝ እሺ። ልቀቀኝ ጫኔ። የት ልትሄጂ ነው? ልቀቀኝ አልኩህ እኮ። ቆይ የት ልትሄጂ ነው አልኩሽ። አንተ አቤት ጋሼ። ለምን ደው ልጇን ያስካል? አረ ምንም አይደለም ጋሼ። እዚህ ጋር ቁጭ ብላ ብቻዋን ተክዛ ሳያት ምን ነካት ብዬ እኮ ነው። ምን አቅምቶ ነው ያልታዘዝከው የምትፈጽመው? በለገንዘብ ቆይና መሬቱን እንዴት አደረክ? ጋሼ የሚገዛ ሰው አግኝቻለሁ። በል አፈጣጥ ነው። በል አፈጣጥና ወደዛ ላካቸው። ካሁን በኋላ እዚያ አይናቸው ማየት አልፈልግም። እሺ እንዳሉ። እሺ ለዳይመንድና ለአበበ ንብረታቸው ተካፍላቸው ነው አባዬ? አዎ እኔ አባቴ ሰው ገንዘብ አልፈልግም። የሚገባቸውን በ10 ጣታቸው ፈርመው ይዘው ይሄዳል። እንደዛ ይሻላል። ትክክለኛ ነገር ነው ያደረከው። አደስ አባትሽ አለልኝ። አጅሬው ደግሞ ምን ቀረህና እዚህ ቀይ መጣ? ሚስትህን እንደሆነ አስኮብለለ ወስደሃታል። ምን ፈለከው? እኔ እንኳን ለሌላ ጉዳይ ነበር የመጣሁት። ለሌላ ጉዳይ? አይ እናንተ ከተሜዎች የቀያችን ሴቶች በሙሉ ወስዳችሁ ጨረሳችኋቸው። ይሄው ባዷችንን ቀርተን እኛ አጨብጭበን ቀረ። ደግሞ ምን ፈለክበል? አለልኝ አንተ እኮ በዚህ እድሜ ትዳርና ልጆች ሊኖሩ ይገባ ነበር እንጂ ሴት የምታሯሩጥበት ጊዜ አይደለም። አይ አልቀረብህም። እኔ የምልህ አደይ ሰለቸችህና ሌላ ፍለጋ ነው እንዴ የመጣኸው? አቤት የከተማ ወንዶች፣ አቤት የከተማ ወንዶች! እንደው ሴቶቹን እንደ ጫማ ታቀያይራችኋላችሁ አይደለም? እሱን እንደፈለክ ማሰብ ትችላለሽ። ልሊ አዎ
ቤኪኒ ለማን አባቱ ብለሽ ነው የምትጨነቂው? መቼ ተጨነኩ? ከዚህ በላይ እንዴ ልትሆኝ ነው? በጣም ተከዘሻል እኮ። የተከዘ ሁሉ ተጨንቋል ማለት ነው? ታዲያ ምንድነው? ምን ሰራለሽ እዚህ? ምን ነው ናፈቀሽ እንዴ? ማን? የምታፈቅሪው ልጅ ነው። እሱ ደግሞ ማን ነው እንዴ? እኔን እየጠየቅሽ? ቆይ ምን እያልክ ነው? ማዘሯ ግን ደህና ናት? ደህና ናት። እኔም አላገኘኋትም፣ ተኝታለች። ግን እኮ ቆይተሃል። አዎ አበበን አሹ ጋር እየወሰድኩት ነበር። አዴም እዛ ነበረች? እዛ ናት ሲል የሰማሁት መሰለኝ። እሺ ደህና ነሽ ግን? አዎ ይመስገን ደህና ነኝ፣ ተመስገን ነው። ምን ቀረ? የቀረ ካለ ደግሞ ጨምራለሁ። አይ ዊኪ የምሬን እኮ ነው። ደስተኛ ሆነሽ ስቂ፣ ደስ ይለኛል። አመሰግናለሁ። አንዳንድ ጊዜ ፈጣሪ ሁሌ መልካም እንደሆነ የማየው ልክ እናንተን ሳይ ነው። አንተ፣ ማዘሯ፣ አደይ ብቻ ተመስገን ነው። አሁን ላይ ብዙ ቤተሰቦች አሉ። ይገባኛል። ቤተሰብን ማጣት በጣም ከባድ ነገር ነው። አዎ ዊኪ፣ እናቴን በጣም ነበር የምወዳት፣ አባቴንም እንደዛው። እነሱን በማጣቴ ቅስሜ እንዳለ ስብርብር ነበር ያለው። እነሱን በማጣቴ ሀዘኔን እንኳን በቅጡ ሳልጨርስ የምወደውና የማፈቅረው ተስፋ ያደረኩት ሰው ደግሞ በድጋሚ ከዳኝ። ታያደሊ ዛሬም በሌላ እየተበሳጨሽ ከሆነ እናደርብሻለሁ። በቃ እሱን ከህይወትሽ ማስወጣት አለብሽ። አረሶትም እያልኩ እኮ አይደለም ቢኪ። እና ታዲያ ዛሬም ስለሱ ማውራት ለምን አስፈለገ? ስለ ህመሞች እያወራን ስለነበረ ነው። ቢሆንም ስለ እርሱ ማሰብ ማቆም አለብሽ። በቃ መተው አለብሽ። እሺ አውቃለሁ ቢኪ። ታዲያ እያውቅሽ ለምን ቆይ? እውነቱን ለመናገር እዚህ ታክሼ ብቻዬን ቁጭ ያልኩት እናቴን አስታውሻት ነው። እሷ ብትኖርልኝ ኖሮ ምን አይነት ሴት ልጅ እንደመሆን አሰብኩና አዘንኩ። ግን በቃ ቢኪ እናቴ ካጠገቤ ባለመኖሯ ብቻ ብዙ ክፍተቶች እኔ ላይ ተፈጥረዋል። ይገባኛል። እናትን ማጣት በጣም ከባድ ነገር ነው። ታውቂያለሽ፣ እኔም ከምፈራቸው ቀናቶች መካከል እናቴን የማጣበትን ቀን ነው። አንቺ ግን ጠንካራ ሴት ነሽ። በዚህ ሁሉ ነገር ውስጥ አልፈሻል። እኔ በጣም ሰነፍ ነኝ ቢኪ። አባቴ እንደሚፈልገው ትምህርቴን አልጨረስኩም። እናቴም ደግሞ እንደምትፈልገው አይነት ሴት ልጅ ሆንኩ ያለ አይሰማኝም። ብቻ ብዙ ይቀረኛል ቢኪ። የእኔ ጠንካራ ሴት፣ ሁሉን ነገር ማድረግ ትችላለሽ። አትፍሪሽ። ሁሉም ነገር ይስተካከላል። ደግሞ እስካሁንም መተሻላ። ከዚህ በኋላ ደግሞ ያለውን እግዚአብሔር ያውቃል። ከዚህ በኋላ መማር፣ መስራት፣ ሁሉንም ነገር ማድረግ ትችላለሽ። ለዚህ ደግሞ ማሳያው ከዚህ በፊት ያለ ማንም መሪ ማንም አይዞሽ ሳይልሽ እዚህ ደርሰሻል። ይሄ ደግሞ ጉብዝናሽን ያሳያል። ተመስገን። አሁን ላይ ሁሉም አለኝ። አንዳንድ ጊዜ ያንተ መንገድ የሚያሳየህና የሚቆጣጠር ቤተሰብ ሳይኖር በራስና በፈጣሪ እርዳታ የምታልፋቸው ብዙ መንገዶች አሉ። ልሳምሽ? እያስፈቀድከኝ ነው? ከዚህ በኋላ ከዚህ በላይ ያማረና ቆንጆ ቤተሰብ ይኖርሻል። አምናለሁ። እንኳን አሁንና ያ የመከራ ጊዜም አልፈነዋል። ደግሞ ለሰው ልጅ ዋናው ነገር ጤና ነው። በህይወት እስካለን ድረስ ወደፊት መራመዳችን አይቀርም። ህይወት ይቀጥላል። አንቺ ቆይ ንቀት መሆኑ ነው? ምን ፈለክ? ቆይ ራስክ እንዴት ነው የምታየው? ሁለተኛ አጠገቤ ድረሽ እንዳትላላልኩ። ምንድነው ፍላጎት? ፍላጎቴማ አንቺ ነሽ። በቃ ተመችተሽኛል። ተመችተሽኛል? ሞኝ ሂድና ሞኝህን ፈልግ። እሺ አንቺ እንዳላጋጭሽ በጣም የተናነቀን አልመሰለሽ? አንተ ስታጋጨኝ ቆሜ አላይህም። እሺ አሁን ዞር በል ልሂድበት። አረ ክብር አይወድልሽም ማለት ነው? የምን አባ ክብር ነው? በፍቅር ይሻላል ብዬ እኮ ነው። ትፈነጫለሽ እንዴ? ምንም ብትሆንም ባትሆንም አይመለከተኝም። እሺ አረ በፍቅር አልገባ ካለሽ በሚገባሽ ቋንቋ አስተረጉምልሻለሁ። እኔን ምንም አይመለከተኝም። ቆይ ጠብቂ። አረ ተዋሹ። አሁን እኔ እንደዛ ያደረኩት? አይ እኔ ነኝ። ያንተና የለም ጉድ መች ተዘርዝሮ ያልቃል። በለው አቤት መቼስ ሳለፈ ያ ሁሉ ነገር አይታለፍ የለ። አረ ተዋሹ። እስካሁን እዚህ እያወራችሁ ነው። በጣም ተመችላችኋል ማለት ነው። አዎ እህቴ አደይ፣ አንቺስ? እኔማ ጨርሻለሁ። በቃ አደይ እኛ እንሂድ መሰለኝ። ሰሞኑን ደግሞ ውስጥ ቤታችን እንጠራቸዋለን። እሺ በቃ ወንድምየዋ አብይ ናስተባክ በለኝ። እንኳን ፈጣሪ ባይን አገናኝ። በል እንግዲህ ጓደኛዬ ነው ስላገኘሁሽ ስለመጣሽ በጣም ደስ ብሎኛል። በቃ ከዚህ በኋላ እየተገናኛችሁ ተጠያየቁ። ይሄ ለእናንተ በጣም ጥሩ እድል ነው። በጣም በቃ እሺ፣ ሰላም እንገናኛለን። ቻው በቃ እሺ። ደስ ብሎሻል? በጣም ደስ ብሎኛል። አሹ አንቺ መርዝ
ምን ልትሰሪ መጣሽ? ምን ነው በዛው ምቀር ነበር የምትሰልሽ? አይ አለማፈርሽ ገርሞኝ ነው። ምን አሳፈረኝ? ስራሽ ነው የሚያሳፍርሽ። ፍቅር ልታሸማቅቂኝ የሞከርሽ ከሆነ ተሳስተሻል። እኔ መቼም አልሸማቀቅም። እሺ ደግሞ ያጋጥማል። ለነገሩ ታዩ፣ አንቺ የምታፍሪ አይነት ሰው አይደለሽ። አሁን ከፊቴ ዞር በይልኝ። እሄዳለሁ፣ ግን አታስቢ፣ በቅርቡ ያንቺን ውሸቶች አጋልጥልሻለሁ። እንዳታስቢ ቤዛ፣ አንቺ ያንን ከማድረግሽ በፊት እኔ ቀድሜ እደፋሻለሁ። እሺ ቤዛ። ወንድሜ እዚህ ደግሞ ምን ታደርጋለህ? ምን እያለች? አይ ምንም፣ ዝም ብላ ነው። አሁን አንቺ ቤት ጠብቂ። ወዴት ልትሄድ? ትንሽ ንቀቷን ላብርድላት እና መጣሁ። ጠብቂኝ ቤት። አይ ወንድሜ ተዋት፣ ልጅቷ ምንም ጤነኛ አይደለች። ቤዛ አትጨነቂ፣ ቤት ጠብቂ። ሊስቲ ልሳምሽ። ዛሬ ግን እንዴት ነው? ወደ ቤት አትሄድም እንዴ? ኧረ ሰለችሽ? ዛሬ ነገር እያለ ነው። በሰላም ነው? አዎ በሰላም ነው። እኔማ ጓደኛዬ እስክመጣ ድረስ ላዳብርሽ ነበር። አንቺ ግን ጥጋበኛ ነሽ። ኧረ ደግሞ ከመቼው ተቀየርክ? ማለትማ አሁን ስትንከባከበኝ ስታሞጋግሰኛል ነበር እንዴ? ሄድ እያልሽ ያባረርሽ ምን ልጅ ጠብቅሽ ነበረ? ያው ነው መጣችልሽ። እንዴት ዋላችሁ? እንኳን ደህና መጣሽ። አደይ ጓደኛሽን አልቻልኳትም፣ ለአንቺ ላስረክባት እንጂ። ኧረ ምን አድርገሽ ነው? አንቺ እስክትመጪ ብቻዋን እንዳትሆን ብዬ ልንከባከባት ብዬ በሞከር እሷ ኮራችብኝ። እንቀጣታለን፣ በቃ አታስብ። አዎ እሱ ያስማማናል። ኧረ በእኔ ላይ መስማማቱ ያዋጣችኋል። እንግዲህ ምን ታደርጊዋለሽ? አይ እናንተ በሉ በቃ እኔ ሊድ። አደይ ተንከባከቢያት እሺ፣ መድኃኒቷ እንዳረሰው። እሺ ትንሽ አትቆይም? ኧረ እባክሽ አንቺ እኮ በቃ ማውራት ያለብሽን አወራሽ። ቀልድ ነው። አሁን እሱን እርሳው። እሺ። አይ የለም፣ አሁን ካሳ ፈልጋለሁ። ይሄ ምን ካሳ? ይሄ ሞራል ካሳ። ኧረ እንደዚህ ይሻላል። ታዲያ እንዴት ነው ልልይ? እንዴ ምንድነው አይደል? ዛሬ እንዴት ነው ነገሩ? ደግሞ የምን ነገር ነው? ዛሬ ደግሞ በጣም ጨዋታ ጨምራችኋል። አደይ ደግሞ ረፊ፣ የምሬን እኮ ነው። እስኪ ዛሬ እንኳን ግልጽ ሆነሽ አውሪኝ። ቆይ ምን ላውራሽ አደይ? እንዴት ነው ግን ይሄ ነገር ኖርማል ነው ይመስለኛል። አይለልዬ፣ ስሜትሽን ከኔ ለመደበቅ አትሞክሪ። ቆይ ምንድነው ያለው ነገር? አላውቅም አደይ፣ የምር እኔም አልገባኝም። በጣም ግራ ገብቶኛል። እሺ መናገር ከፈለግሽ ግን በየትኛውም ጊዜ አለው። እሺ ጓደኛ፣ አመሰግናለሁ። እና ይሉ ወዴት ቀሩ? የሚያዩት ቤት ስለነበር በዛው ቀሩ። ራሳቸው ይመጣሉ። እሺ ግን እኮ የኔን ቤት ማከራየት ትችላለህ? አዎ ለምን አታሳያቸው? ይበዛባቸዋል ብዬ አስቤ ነው። ቤቱ በጣም ሰፊ ነው። ይዩትና ከወደዱት ይግቡበት። እሺ በቃ እንደዛ ከሆነ አሳያቸዋል። ለልዬ ግን መድኃኒትሽ ምጠሽ? አይ አልወሰድኩም፣ ሰዓት ገና ነው። እሺ በቃ እኔ የሚበላ ነገር ላዘጋጅልሽ። ሮማን አቤት። ፍቅር አልመጣችም እንዴ? አይ አልመጣችም እንዴ? ምን ነው ታዲያ አረፈደም እንዴ? ልደውልላት? አይ ተይው፣ እኔ ደውልላታለሁ። ጓደኞች ሄዱ እንዴ? አዎ ሄዷል። በቃ አንቺ መሄድ ስትፈልጊ የቤቱን ስራ ጨርሰሽ መሄድ ትችያለሽ። እሺ እሺ፣ አመሰግናለሁ። ችግር የለውም። ደግሞ በርቺ። ምን ነው ብላ? ምን ነው ምን ሆነሽ ነው? አይ የለም። ታዲያ የሁሉ እንባ የሞተ ዘመድ አለሽ እንዴ? ምን ነክቶሽ ነው? እማዬ ወየኔ ልጅ ፍቅር ሲይዝ እንዴት ነው የሚያደርገው? ምን ነው ልጄ? አዲስ ነገር አለ እንዴ? አይ እማዬ። ታዲያ ምንድን ነው? ይቅርታ እማዬ። ለምን ነው ይቅርታው? ብርሃን ሳልወድ አልቀርም። ማን? እዚህ ተመልሶ ከመጣ ጀምሮ ለሱ ያለኝ ነገር በጣም እየተሰማኝ መጣል። ማን ነው እሱ? ምንድን ነው ብርሃን? ዴቭን አፈቀርኩት መሰለኝ። ምን አልሽ አንቺ? እንደነገርኩሽ ነው እማዬ። ይቅርታ አድርጊልኝ። በቃ ከአቅሜ በላይ ስለሆነብኝ ነው። አንቺ ወራዳ፣ ይሄን ቅሌትሽን ማንም እንዳይሰማኝ እንደሰማሁሽ። እንዴ ጉድ እኮ ነው እናቴ። እኔ ግን ብዙ አድርጉትም አንቺ ደርሽ እንዴ? ለኔ ችግር የለውም አበበዬ፣ ላንተ ምረጥ እንጂ ከየት እንደመጣው እያወቀው መደብ ላይ መተኛት የለመደ ገላ እዚህ የቅንጦት ህይወት መጥቶ መቼ ያማርጣል ብለን። እሺ እኔ ቆንጆ አብረኝ ስላለሽ ደስተኛ ነኝ። የኔን እንዴት ልንገር? እኔ ራሱ በጣም ደስ ብሎኛል። ካንተ ጋር መሆን በጣም ያስደስተኛል። እኔ ምልሽ ላጎትሽ ደወልሽለት? አልደወልኩም። እኔ በሰላም መግባታችን ደውዬ ነገር ያለው አንቺም ግን ደውለሽ ነገር። እሺ የምርህን ነው?
ቆይ አጎት ምን አለ? በስርዓት ነው ያወራው ነው የሚገርምሽ። አጎት እዚህ ከመጣን በኋላ በጣም ነው ልቡ ያራልን። ኢቭን በመሬቱ ጉዳይ ራሱ እንደሚያግዘኝ ነግሮኛል። የምርህን? እስኪ እውነት በለኝ። አዎ አጎትሽ ጥሩ ሰው ነው፣ ሊያግዘኝ ነው። እንደዛ ከሆነማ ግልግል ነው። ያዘነብኝ መስሎኝ በጣም ከፍቶኝ ነበር። አይ ሄሉዬ እንደዛ አይደለም። እሺ ተነጋግረናል። ደግሞ አንቺም የደወልሽ ቼክ አድርጊው። እሺ ከዚህ በኋላ ደግሞ አንቺ ልወዳሽ ሳይሆን ልክስሽ ነው የምፈልገው። አመሰግናለሁ አበበዬ። ግዴታዬ ነው። ደግሞ ለአንቺ በጣም ብዙ ጥሩ ነገሮች ይገባሻል። እሺ ከዚህ በኋላ ደግሞ ጥሩ ህይወት